በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቲያን ተስፋ አይቆርጥም የሚባለው እውነት ነው። እንዲህ ያለ አምላክ እያለው እንዴት ክርስቲያን ተስፋ ይቆርጣል? ጓዳው ድረስ የሚገባ የሚጎበኘው የማይጸየፈው አምላክ እያለለት እንዴት ቀቢጸ ተስፋ ይይዘዋል? ይኸውላችሁ እንኳን እኛን ቀርቶ ትንሹን እንኳን የማይዘነጋ አምላክ ነው። ለእናንተማ የራስ ጠጉራችሁ በእግዚአብሔር ዘንድ ተቆጥሯል አለ። ምን ያህል ለኛ ትኩረት እንዳለው ምን ያህል እንደሚከታተልን የሚገልጽ ነው። ለዛሬ ከሱ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ባህሪ መገለጫዎች ከሆኑት አንዱ የሆነውን እግዚአብሔር መጋቢ ነው የሚለውን ርዕስ ነው መነጋገሪያ አድርገን በነጻች በጎላች በተረዳች በዚች በተዋህዶ እምነታችን ስንመላለስ ልንሰማቸው ከሚያስፈልጉን ትምህርቶች አንዱን በማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችን ይዘን የተመለስ ነው። የእግዚአብሔር ባህሪ እንግዲህ እግዚአብሔር መንፈስ ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር ሁሉን አድራጊ ነው። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ፍቅር ነው። እግዚአብሔር የማይለወጥ ነው የሚሉና ሌሎችም መገለጫ ባህሪዎቹን ምናልባት አለፍ አለፍ እያል እስከዛሬ የሚያየናቸው አሉ። ለዛሬ መጋቢ ነው የሚለውን ርዕሰ ጉዳይ በምናነሳበት ውስጥ ያለውን ነው ቀንጨብ አድርገን ከውስጥ ወደ እናንተ በቅድሚያ ያመጣ ነው። ለዚህ ሰዓትና ደቂቃ በመግቦቱ በፍቅሩ ሳይለየን ደግነቱን አብዝቶልን ይህችን ዕለት እንድናያት የፈቀደልን የሁላችን አባት ለአንዳችም ቅጽበት የማይዘነጋን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያይደለ ማዕለቅት በሌለው ቸርነቱና ይቅርታው ጠብቆ አምላካችን ሁላችን በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉ እንድንሰማ አሁንም ባርኮ ቀድሶ እድሜውን አበድሮ ለዚህ ሰዓት ስላደረሰን ከምንም ነገር በላይ ለሱ የሚገባው መቼስ ምስጋና ነውና ክብርና ምስጋና እናመሰግንበት ዘንድ በፈጠረልን አንደበት የከበረ የተመሰገነ ለሱ ይሁንልን። አማላጅቱ ርርተ ሕሊና ርርተ ልቦና ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አንዳችም ነውር የሌለባት አፍጣን የተረድኤት አቁራሪተ መዓት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ፊት የማያስመልሰው አንገት የማያስቀልሰው ልመናዋ ጸሎቷ ቃል ኪዳኗም አብሮናልና ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ለዛሬ እንግዲህ እሱ ራሱ መጋቢ እንደሆነ ለሁላችንም ሕይወት የሆነውን ቃሉን በሚያስተምረን በዚህ ርዕሰ ጉዳይ ላይ እንዲህ ይነግረናል። ልባችንን ከፍቶልን ሰምተን ለመጠቀም እንዲያበቃን የእሱ የአምላካችን ይህን ሁሉ እንድናደርግ የሚረዳን የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። እግዚአብሔር መጋቢ ነው። እግዚአብሔር በዚህ ሁሉ ጌትነቱ ላይ መጋቢያችን አስተዳዳሪያችን ነው። ፍጥረትን ፈጥሮ የተወ አይደለም። ከቅድስናው ከጌትነቱ ከልዕልናው አንጻር ፍጥረት በሙሉ በፊቱ ምንም አይደለም። ልብ አድርጉ። ሰባቱ ሰማያት ይሄ የምናየው ጠፈር አሁን ያለንበት ሁሉ አንድ ላይ ቢደመር በፊቱ እንደ እብቅ ነው። ከእርሱ ምልአት ስፋት አንጻር ሲታይ ምንም አይደለም። እግዚአብሔር ከጌትነቱ አንጻር ሲያያት ፍጥረት ሁሉ እንዳመድ እንደ ነፋስ ብን ያለች ናት። ነገር ግን አክብሮ ስለፈጠረው ወዶ ፈቅዶ ስለፈጠረው ፍጥረቱን ከመጎብኘት ለፍጥረቱ ከማሰብ አይዘነጋም። ንቆ የሚተወው አይደለም። በፍጥረት ውስጥ ከፍጥረት ሳይለይ በታሪክ ውስጥ በሕይወት ውስጥ እየገባ እንደ ዳኝነቱ እየዳኘ እንደ አባትነቱ እንደ መጋቢነቱ እየመገበ ያስተዳድራል። እግዚአብሔር ሁልጊዜ ሀልዎቱን ያሳውቃል፣ መኖሩን ያሳውቃል። ፍጥረቱን ተጸይፎ የሚተው አይደለም። አሁን እኛ ክርስቲያኖች በእግዚአብሔር ዘንድ ምንድን ነን? እስኪ ያስቡት። ፍጥረት ይህች ምድር ምንድናት? እንኳ በእግዚአብሔር ፊት ባለንበት ዓለም በዓለመ ከዋክብት ከጠፈር በታች በሚባል ዓለም ይህች ያለንባት ምድር ብናወጣ ስንተኛ ትሆናለች? አሁን ካለንበት ዓለመ ከዋክብት አንጻር ራሱ ፀሐይ እንኳ 1 ሚሊዮን የሚሆን መሬቶች ውስጧ ቢገቡ እንደ ከረጢት ብትሆን ፀሐይ ትበልጣለች። ፀሐይን የሚበላልጡ ከዋክብቶች ደግሞ ብዙዎች አሉ። በዙሪያዋ ደግሞ ለቁጥር እጅግ የሚታክቱ እርስ በርሳቸው የተራራቁ ከዋክብት አሉ። በቁጥር እንኳ ሊወሰን የማይችል ከጠርዝ እስከ ጠርዝ የሚደርስ የቁጥር መቀመሪያ ወይም ኮምፒውተር በሰራው እንጂ ሰው የማይሰራው እንዲህ ያለ መጠነ ሰፊ ዓለም ውስጥ ያለንባት መሬት ምንም አይደለችም። በእግዚአብሔር ፊትማ እንዴት ትሆን? እኔ ከመሬት ጋር ስነጻጸር ስንተኛ ነኝ? እኔ 1 ሜትር ከ60 የምሆን ሰው ከመሬት ስፋት ጋር ብነጻጸር ስንተኛ ሆናለሁ? ምንም አይደለሁም። አይንስ ውስጥ የምገባ የምቆረቁር ቆሻሻ እንኳ አይደለሁም። ታዲያ እኔ ለእግዚአብሔር ምንድን ነኝ? እግዚአብሔር እኔን የሚያስብበት ምን ምክንያት አለው? እኔን ሳይረሳ የሚመግብበት ምን ምክንያት አለው? በምን አስደስቼው ነው? በንጽህናዬ ወይስ እንደ መላእክት በቅድስናዬ ነው? አይደለም። ሕግ በማክበሬ በመታዘዜ ነው? አይደለም። እንደውም አመፀኛ ነኝ። ግን ምንም ትንሽ ብሆን ርኩስ ብሆን አሁንም ይመለከተኛል። የማያንቀላፋ የማያርፍ እንቅልፍ የሌለባቸው የእግዚአብሔር አይኖች ይመለከቱኛል።
ሁልጊዜ ያለማቋረጥ ይንከባከበኛል፣ እጅግ ይመረኛል። ከጌትነቱ አንጻር እኛ ምንም ያልሆነውን ብንሆንም ቅሉ እግዚአብሔር ፍጥረትን ከመጎብኘት የቦዘነበት ቀን የለም። መጀመሪያ በመፍጠር አከበረው። ከፈጠረው በኋላ ቢወድቅም እንኳ አልረሳውም። አዳምን ከተሸሸገበት ሄዶ ነው የፈለገው። አዳም በእግዚአብሔር ፊት ምንድን ነው? ምንም አይደለም። አዳም ከኛ የሚበልጥ አይደለም፣ አባታችን ነው። ግን ፈለገው። ዛሬም የእርሱን ልጆች እግዚአብሔር ይፈልጋል። ከተደበቅንበት ከኃጢአት ዋሻ፣ ከተሸሸግንበት የበለስ ቅጠል ይፈልገናል። መፍቀሬ ሰብ እግዚአብሔር በረቂቅ በመግቦቱ ይመግበናል፣ በፍቅሩ ይጠራናል። መሐሪ እግዚአብሔር እንዲህ ያለ አምላክ ነው። በተፈጥሮ በፀሐይ አብስሎ በዝናብ አብቅሎ ይመግበናል። እንደሚርበን ስለሚያውቅ ይመግበናል። ሁሉን ነገር እግዚአብሔር ያሟላል። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ብሎ ቅዱስ ማቴዎስ እንደተናገረ ማቴዎስ ምዕራፍ 5 ቁጥር 44። እግዚአብሔር መጋቢ ነው። ወራትን ያፈራርቃል። ፀሐይን መዓልትና ሌሊትን ሰዓታቸውን ጠብቆ እንዲወጡና እንዲገቡ ያደርጋል። አንዳንዴ ስናምፅ ያዝ ያደርጋል። ደግሞ ስንታዘዘው በረከቱን ያፈሳል፣ ይቆጣጠረናል። ተፈጥሮ አይደለችም የምትቆጣጠረን፣ የተፈጥሮ ፈጣሪ እግዚአብሔር ነው የሚቆጣጠረን። እግዚአብሔር ሲቆጣጠረን በማይታይ እጁ በማይታይ ስልጣኑ ተፈጥሮን በተፈጥሮ እየተጠቀመ ነው። ፍጥረቱ ናትና ያዛታል። ሙቀቱን ያበዛዋል፣ ያሳንሰዋል። ዝናቡን ያበዛዋል፣ ያጠፈዋል። በሽታውን ያበዛዋል፣ ያጠፈዋል። እንደፈለገ ያደርገዋል። በአባታዊ ፍቅሩ ይቆጣጠረናል፣ ይቀጣናል። መግቦት የሚለው ማንኛውም ነገር ያስተዳድራል ማለት ነው። መጋቢ ማለት አስተዳዳሪ ማለት ነው። የእርሱን ሕግ ጠብቀን እንድንሄድ ያስተዳድረናል፣ ይጠብቀናል፣ ያስጠብቀናል። እግዚአብሔር ፈጥሮ የማይጠብቀው የማያስጠብቀው ፍጡር የለም። ሰይጣንን እንኳ ሳይቀር ይጠብቀዋል፣ ያስጠብቀዋል። ጥፋት እንዳያጠፋ ይቆጣጠረዋል። በጌትነቱ በስልጣኑ በረቂቅ ኃይሉ ከወሰኑ እንዳያልፍ በቃ ይለዋል፣ ያስጠብቀዋል። ቅዱሳን መላእክትን በሉ ሂዱና ይህንን ጋኔን አውጡት ይላል፣ ደዌያትንም ፈውሱ ይላል። ግዑዛን ፍጥረታት ፀሐይና ጨረቃ እንኳ ጠባቂ መላእክት አሏቸው። መጋቤ ብርሃናት ቅዱስ ራጉኤል የእነዚህ ሁሉ ኃላፊ ነው። በእርሱ ስር እልፍ አላፋት ጠባቂ መላእክት አሉ። ወንዝን፣ አራዊትን፣ የቤት እንስሳትን የሚጠብቁ አሉ። ሁሉንም ፍጥረት ይጠብቃል፣ ይንከባከባል። እግዚአብሔር መጋቢ ነው ስንል ሁሉንም ፍጥረት ይጠብቃል፣ ይንከባከባል፣ ያስተዳድራል ማለት ነው። ያ ባይሆንና በረቂቅ ጥበቡ ባያስተዳድረን ኖሮ እስካሁን ድረስ እርስ በርስ ተባልተን ጠፍተን ነበር። እስካሁን ድረስ ይንከባከበናል። ሕግን በመተላለፍ እንኳ ብናምጽበት ለጊዜው ፊቱን መለስ ያደርግና በኋላ ደግሞ እንደ አባትነቱ በምሕረት ዓይን ይመለከተናል፣ ይመግበናል። ታዲያ እግዚአብሔር ፍጹም መጋቢነቱን የገለጠው በምስጢረ ሥጋዌ ነው። ይደንቃል። የእግዚአብሔር ሰው መሆን ለብዙ ሰዎች ቀላል ፌዝ ሊመስል ይችላል። ለማያምኑት በጥበብ ሥጋዊ ለተሞሉ በምድራዊ ምርምር ላይ ብቻ ጥገኛ ለሆኑ ሞኝነት ነው። አይሁዳዊ አይምሮ ላላቸው ስድብ መሰናክል ነው። ለእኛ ግን የእግዚአብሔር ኃይል፣ ጥበብ፣ ሕይወት ነው። ስለዚህ እግዚአብሔር ፍጹም ሰው በመሆኑ መግቦቱን ገለጠበት። ርኅራኄውን ከሰው ልጅ ጋር ሁልጊዜ ቅርብ መሆኑን ሕይወቱን እንደሚከታተል የገለጸው በምስጢረ ሥጋዌ ነው። ከምስጢረ ሥጋዌ በፊት እግዚአብሔር በልዕልና ሆኖ ነበር የሚያስተዳድረን። አንዳንድ የእርሱ ወዳጆችን እየላከ በወዳጆቹ አማካኝነት ሕይወታችንን እየጎበኘ የቀናውን እያስፋፋ የጠመመውን እያቃና ያነሰውን እያበዛ የሚቀጣውን እየቀጣ የሚባርከውን እየባረከ እንዲህ ነበረ። በምስጢረ ሥጋዌ ግን ራሱ ሕይወታችን ውስጥ ገባ። የእኛን ኑሮ ኖረ። መከራውን ሁሏንም ነገር ቀመሳት። ከኃጢአት በቀር ንቆ የተወው የለም። ከኃጢአት በስተቀር እኛን ሆነ። በበረት ተወለደ። የከብት ሽንት እንኳ ሸተተ። እግዚአብሔር እንዲህ ነው። ስደቷን ቀመሳት። በረሃውን፣ የአሸዋውን ግለት፣ የቀኑን ሐሩር፣ የሌሊቱ ቁር ተፈራረቁበት። እኛ የምንበላውን ምግብ በላ፣ የምንጠጣውን ጠጣ። የደስታችን የሐዘናችን ተካፋይ ሆነ። በለቅሶ በሰርግ ቤት ይገኛል። በሽተኞችን ይጎበኛል። ማኅበራዊ ኑሮ ማለት ይህ አይደል? ሁሉን ነገር አደረገ። ሕይወታችንን ኖረ። ከዚያ በኋላም በፀሐይ አብስሎ በዝናብ አብቅሎ የሚበግብ አምላክ አካሉን ሰጠን። የመጨረሻ የቸርነቱን የመግቦቱ መጨረሻ ቁንጮ ጫፍ የሆነውን አካሉን ሰጠን። እስካሁን ድረስ ከእርሱ በአፋ የሆነን ነገር ነው የሰጠን።
መሬትን አዞ ለመሬት ኃይል በረከት ሰጥቶ በምታፈራው ነገር ይመግበናል። ይህም ራሱ የፍቅሩ መገለጫ ነው። ጎተራችን ምንጫችንን ጓዳችንን ሲሞላ፣ መሬት በአረንጓዴ ምንጣፍ ስትለብስ የቸርነቱ ትልቅ የፍቅር መገለጫ ስለሆነ እግዚአብሔር ፊቱን መልሶልናል ይባላል። ስለዚህም እናመሰግነዋለን። ነገር ግን አሁን ፍቅሩን የገለጠው ከእርሱ በአፋ ወይም ውጪ በሆነ ነገር ሳይሆን በራሱ ነው። ይኸውም ሥጋውን ቆርሶ ደሙን አፍሶ እኔን ብሉኝ በማለቱ ነው። ከዚህ የበለጠ ምን ያደርግ? ከእግዚአብሔር ምን ይጠበቅበታል? በነቢዩ ኢሳይያስ አድሮ ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። ያላደረግኩት ነገር የቀረው ግን ባደርግለት ጥሩ ወይን የሚሆነው ምን ባደርግለት ነው? በእኔና በወይኑ ቦታ መካከል እስኪ ፍረዱ ብሎ ራሳችንን ያስፈርዳል። ኢሳይያስ ምዕራፍ 5 ሕይወቱን ከመስጠት ሥጋውን ደሙን ከመስጠት ሌላ ምን ያደርግ? እኛ እንድንስተካከል ምን ይቀረዋል? ምንም። በቃ ለእኛ ያለውን ፍቅር መግቦቱን የገለጠበት ምስጢረ ሥጋዌ ነው። ከዚህ በላይ ፍቅር የለም። እግዚአብሔር እስከ ትንሿ ሕይወታችን ድረስ ጎብኝቷል። በረታችንን ሳይቀር ወደዚህ ዓለም ሰው ሆኖ በእንግድነት ሲገለጥ በመጀመሪያ ሳሎናችን ውስጥ አይደለም የገባው፣ የከብት በረት ውስጥ ነው። ጓዳ ጎድጓዳ ውስጥ ሲኦልንም ሳይቀር ጎብኝቷል። እኛ እዛ ስላለን መቃብርንም ጎብኝቷል። እኛ እዛ ስላለን ስለ እኛ ፍቅር ሲል ያችን እንኳ ቀምሷል። እግዚአብሔር ከዚህ የበለጠ ምን ያደርግ? እግዚአብሔር መጋቢ ነው ስንል በጣም ሰፊ ነው። እስካሁን የተነጋገርንበት ስለ እግዚአብሔር የነበረንን አስተሳሰብ የሚያሰፋው ነው። እግዚአብሔር ስንል ገናናነቱን፣ ምልአቱን፣ ስፋቱን፣ ጌትነቱን አየን። ነገር ግን እንዲህ አይነት አምላክ ቢሆን ደግሞ እጅግ ቅርብ ነው። ከፍቅሩ፣ ከቸርነቱ፣ ከመግቦቱ፣ ከርኅራኄው የተነሳ ከፍጥረቱ የሚርቅ አምላክ አይደለም። ፍጥረቱን የሚመራ አምላክ ነው። ለተቀበሉትማ እንዴት አድርጎ በጸጋ ላይ ጸጋ የሚሰጥ አምላክ፣ ስርየተ ኃጢአትን ሥጋውን ደሙን የሚሰጥ አምላክ፣ መንግሥተ ሰማያትን የሚሰጥ አምላክ ነው። እንዲህ አይነት አምላክ ነው ያለን። እግዚአብሔር አምላካችን ክብር ምስጋና ይግባው። ክርስቲያን ተስፋ አይቆርጥም የሚባለው እውነት ነው። እንዲህ ያለ አምላክ እያለው እንዴት ክርስቲያን ተስፋ ይቆርጣል? ጓዳው ድረስ የሚገባ የሚጎበኘው የማይጸየፈው አምላክ እያለለት እንዴት ቀቢጸ ተስፋ ይይዘዋል? አሁን ንስሐችን ንስሐ ሆኖ ሥጋውና ደሙን የምንቀበለው ካህኑ እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እንዲሁ ከሁላችሁ ደም ንጹሕ ነኝ፣ ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም ይላል በቅዳሴ። ቅዱሱ የእግዚአብሔር ሥጋና ደም ለቅዱሳን ለንጹሐን ነው። ግን ንጹሐን ሆነን ነው የምንቀበለው? መቼ ነው ንጹሐን የምንሆነው? ወይስ ከሥጋውና ከደሙ ውጪ ንጹሕ መሆን ይቻላል? አይቻልም። እንኳ በመንፈሳዊ ይቅርና በሥጋዬ እንኳን ንጹሕ መሆን አይቻልም። የጤና ሐኪም እንደሚያዘን እጃችሁን በንጹሕ ውሃና ሳሙና ታጥባችሁ ተመገቡ ይለናል። በጣም ጥሩ። በመርህ ደረጃ ትክክል ነው። ግን በእውነት ንጹሕ ሆኖ መብላት ይቻላል ወይ ቢባል አይቻልም። እልፍ አላፋት በሽታ አምጪ ተህዋሲያን ሊያገኙን ይችላሉ። ምክንያቱም አየሩ በሙሉ በአይን በማይታዩ ረቂቃን ተህዋሲያን የተያዘ ነውና። እየበላን እንጀራው ላይ አሉ፣ ስንከትፈው ሁሉ አሉ። ታዲያ ማን ንጹሕ ሊሆን ይችላል? እንኳን ከመንፈሳዊ ከሥጋዊም እንኳን ንጹሕ መሆን አይቻልም። ሰውየው እስኪ ነጻ ድረስ ገላውን ታጠበና እንቅልፍተኛ። በኋላ ለምርመራ ራሱን ሰጥቶ ረቂቁን በሚያጎላ መነጽር አንገቱ፣ ቅንድቡ፣ መላ ህዋሱ ሲታይ በደንብ ታጥቦ የነበረው ሰው ስንትና ስንት ህዋሲያን በሰውነቱ እንዳለ አሳዩት። ስለዚህ ምን አለ? ሰው ከነዚህ ንጹሕ መሆን አይቻልም አለ። ግን ይኖራል። እግዚአብሔር ደግሞ እኛ ከኃጢአት መንጻት እንዳለብን ይመክረናል። የእግዚአብሔር ቃል ቅዱስ ነውና ለካህን ኃጢአታችንን እናገራለን፣ ሕጉን እናከብራለን። ከዚያ በኋላ እንደ ቸርነትህ እንላለን። አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህ አድነኝ እያልን እንጸልያለን። መዝሙር 6 እንደ ቸርነትህ እንጂ እንደ ኃጢአታችን አትመልከት። አምኜ መጥቻለሁ። ሥጋህ እውነተኛ መለኮት የተዋሃደው ሥጋ ነው። ደምህ እውነተኛ መለኮታዊ ደም ነው። የአማኑኤል ያንተ ሥጋና ደም ስለ እኔ ኃጢአት፣ ስለ ዓለም ኃጢአት በቀራንዮ የተሰቀለው የተቆረሰው የፈሰሰው ሥጋና ደምህ ከኃጢአቴ ያነጻኛል፣ የዘላለም ሕይወት ይሰጠኛል ብዬ ቀርቤያለሁና መፈራረጃ አታደርግብኝ፣ ደሞ እንደማታደርግብኝ አምናለሁ ብለን መቅረብ ነው። በቃ አለቀ። እንግዲህ ከሱ ውጪ ንጹሕ የሚገኝ ከሆነ ለምን ፈቅዶ ተሰቀለ? መሐሪነቱ ለኃጥአን ስለሆነ አይደለምን? ክቡር ዳዊት እንደነገረን ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችንና ባልቴቶችን ይቀበላል። መዝሙር 145
በእርሱ ፈቃድ እንኑር። መጨነቅና መብከንከኑን እንተው። ራሳችን ለእርሱ አሳልፈን እንስጥ። ራሱ መድህን ጌታ ኢየሱስ ክርስቶስ እንዲህ ሲል አስተምሮናል። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ማቴዎስ ምዕራፍ 10 ቁጥር 29። መግቦት ምንድን ነው? 2 ድንቢጦች በ5 ሳንቲም ይሸጡ የለምን? እነርሱ እንኳ ያለ አባታቸው ፈቃድ በምድር ላይ አትወድቅም አለ። ይኸውላችሁ እንኳን እኛን ቀርቶ ትንሹን እንኳ የማይዘነጋ አምላክ ነው። ለእናንተማ የራስ ጠጉራችሁ በእግዚአብሔር ዘንድ ተቆጥሯል አለ። ምን ያህል ለእኛ ትኩረት እንዳለው፣ ምን ያህል እንደሚከታተለን የሚገልጽ ነው። እኛ ይህን ባለመረዳት እግዚአብሔር ትቶናል፣ አሁንስ አይሰማንም እንላለን። ጠጉራችን እንኳ አይረሳውም፣ እንኳን እኛን ቀርቶ። በማስከተልም እንዲህ ይለናል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብር ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ማቴዎስ ምዕራፍ 6 ቁጥር 25። እናንተስ ሰማያዊውን ጽድቁን፣ መንግሥቱን፣ ልጅነትን፣ ስርየተ ኃጢአትን፣ ተስፋ መንግሥተ ሰማያትን፣ ሃይማኖትን፣ ሥጋውን ደሙን፣ ያንን መንፈሳዊውን ጸጋ ፈልጉ፣ ሌላ ሁሉ ይሰጣችኋል ይለናል። ተጨማሪ 2 ጥቅሶችን እኔ እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ማቴዎስ ምዕራፍ 5 ቁጥር 45። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ዮሐንስ ምዕራፍ 6 ቁጥር 26። ጌታችን ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ማቴዎስ ምዕራፍ 26 ቁጥር 26። ቅዱሳን ሐዋርያት ካቀረቡለት ህብስትና ጽዋ ያንን ለውጦ አክብሮ አመስግኖ ክቡር ሥጋውና ቅዱስ ደሙን አድርጎ እንኩ ስለ ብዙዎች ኃጢአት የሚፈሰው ደሜ የሚቆረሰው ሥጋዬ ይህ ነው ብሎ ሰጥቷቸዋል። ዛሬም ለእኛ ይህን ያደርጋል። እንዲህ ያለ አምላክ ነው ያለን። እንግዲህ እንዲህ ያለውን ቸር አምላክ እንድናመልከው ስለፈቀደልን ክብርና ምስጋና ይግባው። አሜን። እንግዲህ የእግዚአብሔር መግቦቱ አንዱ የባህሪው መገለጫ እንደሆነ ከብዙ በጥቂቱ ከሙሉ በከፊሉ ይኸው በዚህ ግሩም በሆነ መልእክት አምላካችን በቸርነቱ ራሱ አስተምሮናል፣ መክሮናል። እኔን የምመግባችሁ እኔን የምጠብቃችሁ የራሳችሁ ጸጉር የተቆጠረች ናት፣ ያለ እኔ ምንም ማድረግ አትችሉም ያለን አምላካችን ይኸው በተለያየ ሁኔታ የሚያበላን፣ የሚያጠጣን፣ የሚያንተርሰን፣ የሚያለብሰን፣ የሚያወጣን፣ የሚያገባን በየደቂቃው በየሰከንዱ ከተቃጣ አይደለም ከተወረወረም እየጠበቀ እኛ ከማናቀው እርሱ ከሚያቀው ሰይጣን እኛን ሊጥልበት ከሸመቀው ከተለያየ ፈተና እየሰወረ እድሜውን እያበደረ በየዕለቱ በየሰከንዱ የሚጠብቀን የማያንቀላፋው ትጉህ እረኛችን ቸሩ መድኃኔዓለም አሁንም እሱ ነውና በዚህ መልኩ ይኸው መግቦቱን ነግሮናል። ቢበሉት ቢጠጡት የማይጠገበውን ዘወትርም እየበሉት እሱን አምላካችንን እንድናመሰግን የሚያደርገውን ሰማያዊ ቃሉን አምላካችን ይኸው በዚህ መልኩ እንድንበላ እንድንጠጣ አድርጎናል። እንግዲህ ይህን እየሰማን ነው የምንጸናው የምንጽናናው። በዓለም ሁሉ የተበተንነው ሁሉ ከሱ ከአምላካችን ውጭ ምንም ማድረግ እንደሌለብን ወይም ደግሞ እንደማንችል እያወቅን
በሕይወታችን በኑሯችን ሁሉ እሱ ነግሶ እንዲኖር ፈቃዱን እየፈጸምን የእሱን ፈቃድ ሁልጊዜ እያደረግን የእኛን ፈቃድ ወደ ጎን አድርገን ለእኛ ያሰባትን መልካሟን ነገር ሁልጊዜም እያደነቅን የምንኖርበት ማስተዋሉ እንዲሰጠን ነው ዘወትር እየተማጸን መስማት ያለብን። ነገ ጥለ ነው የምንሄደው ዓለም ከፊት ለፊታችን አለ። ዓለምን በምታዩት ሁኔታ ምንም ደስ የሚያሳይ ነገር የለውም። ከላይ ከታች ከፊት ከኋላ ብዙ ፈተናዎች ያሉባት ዓለም ናት። እኛ ከዚህ መዳኛችን ደግሞ መጋቢያችን እሱን አምላካችን መድኃኔዓለም ኢየሱስ ክርስቶስን ተጠግተን ስንኖር ብቻ ነው ማምለጫውም መዳኛውም መጽደቂያውም መንገድ። ስለዚህ እግዚአብሔር አምላካችን በእውነት በዚህ መልኩ ከእሱ ጋር ኖረን ፍቅሩን የምናስብበት ማስተዋሉ እንዲያድለን ፈታኛችንን ከእግራችን በታች እንዲያስገዛልን የእሱ የአምላካችን የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሆንልን። ይህንን ታላቅ መልእክት እየሰማ ነው ከዚህ ቀደም በተለያየ መልኩ ያስተማሩትን ትምህርት ወደ እናንተ አድርሰናል። ገና ወደፊትም የምናመጣቸውም አሉ። በስመ ጥምቀታቸው ገብረ እግዚአብሔር፣ በስጋ ስማቸው ደግሞ መምህር ግርማ ከበደ በሕይወት በነበሩ ጊዜ አስተምሯቸው የነበሩት ትምህርቶች በመጽሐፍ ተደጉሰው ኦርቶዶክሲያ በእንተ ርትዕት ሃይማኖት ኦርቶዶክስ ተዋሕዶ በተባለው አንደኛው መጽሐፋቸው ላይ ወይም መጽሐፍ ላይ ያገኘነውን ነው። እኔም መድኃኔዓለም ፈቃዱ ሆኖልኝ ከእሳቸው ጋር በቆየሁባቸው ጊዜያት ቃሉን በተግባር በእንባ በሃይማኖት በትሩፋት በትህትና ይሰብኩ የነበሩ መምህሬ ሆነው በጊዜው ጊዜ ተጠቅሜያለሁ ከእሳቸውና መምህር ግርማ ከበደ አሁንም በረከቱ ይደርብን። እኔ መቼስ እንደው አንቱ ለማለት ነው እንጂ እሱ አብሮን ስለነበረ በረከት ይደርብን እስከ ዘላለሙ ድረስ። በእውነት ያስተማርከው የተዋሕዶ እምነታችን ስለ እመቤታችን ስለ ቅዱሳን በአጠቃላይ ስለዚህ ስለነጻች ስለጎላች ስለተረዳች ሃይማኖታችን የመሰከርከው የተናገርከው ትምህርት በልባችን ይደርብን እስከ ዘላለሙ እያለ ነው። በእውነት አሁንም ይህን መጽሐፍ ስናነብ ትዝ የሚለን ፊታችን ላይ የሚመጣው ሁሉ ያ ሲያስተምረው የነበረው የትምህርት ሁኔታ ነበርና አምላካችን አሁንም በእውነት በረከቱን ያሳድርብን። በዚህ መልኩ ያስተማራቸው ትምህርቶች ከዚህ ቀደም ከጸሎት ጋር በተመለከተ ከጽናት ጋር በተመለከተ እንዲሁም የእግዚአብሔር የባህሪ መገለጫዎቹን ሌሎቹን በተመለከተ ወደ እናንተ ያደረስናቸው በመለከት መጽሔትም ሆነ በዚህ መጽሐፍ ላይ ያገኘናቸውን አድርሰናል። ወደፊትም ገና የምናመጣቸው እንደሱ እንደ አምላካችን ፈቃድ የምንከታተላቸው አሉ። እግዚአብሔር አምላካችን አሁንም የቸርነቱና የምሕረቱን የይቅርታውን ስራ ለሁላችንም እንዲሰራልን መምህሬንም መምህራችንንም መምህር ግርማ ከበደን ገብረ እግዚአብሔርን በበረቱቱ በቅዱሳኑ ማህበር ነፍሱን እንዲያሳርፍልን የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። ለዛሬ እግዚአብሔርን መግቦት በዚህ መልኩ ይኸው ራሱ አምላካችን መግቦናል፣ አስተምሮናል። ያበላንን ያጠጣንን እሱ አምላካችን ለበረከት ለጽናት ለመጽናናት እንዲያደርግልን ለመለወጥ እንዲያደርግልን በእሱ የአምላካችን የተቀደሰ ፈቃዱ ይሆንልን። አሁንም ሀገራችን ኢትዮጵያን በዓይነ ምሕረቱ ቸሩ መድኃኔዓለም ይመልከትልን፣ ዓለምን ይመልከትልን። በተለያየ መልኩ ፈተናዎች እየበዙ ስለሆነ ማለት ነውና በተለየ መልኩም ደግሞ በአረቡ ሀገርም ሆነ እንዲሁም በዚህ ሰዓት ደግሞ ባለው ከባድ የጦርነት ምክንያት በእስራኤል ሀገር ያላችሁ ወገኖቻችንም መድኃኔዓለም ኢየሱስ ክርስቶስ ይድረስላችሁ፣ ፈተናውን ያርቅላችሁ። ይህንን የመጣውን እሳት ደግሞ እሱ ዝናብ አድርጎ በእውነት አውርዶ ከዚያ መዓት እንዲሰውራችሁ ሁላችንም እንደ እግዚአብሔር ፈቃድ በጸሎት እናስባችኋለን። መድኃኔዓለም ኢየሱስ ክርስቶስ ከሁላችን ጋር ይሁንልን። የኔንም የእናንተንም የሁላችንም መጨረሻ የፍቅር አምላክ የቃሉ ባለቤት ዛሬም ነገም መግቦቱ ከኛ ያልተቋረጠ ዛሬም ነገም ይመለሳሉ እያለ ሁልጊዜም እኛን የሚጠብቀን እሱ መድኃኔዓለም በዓይነ ምሕረቱ ተመልክቶን መጨረሻችንን እንዲያሳምርልን መውጣት መግባታችን እሱ በቸርነቱ በቅዱሳን መልአክ ጠባቂነት እንዲጠብቅልን ስለ መብርሃን እናቱ ብሎ እንዲታረቀን የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። አሜን። ይቆየን። በተለየ ርዕስ እንመለሳለን። በቀጣዩ ማህደረ ተዋሕዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ከዚህ የሚበልጥ ነገር የለምና መቼስ እናንተ በዚህ ሰዓት የምትሰሟቸው የምታያቸው ብዙ ነገሮች ቢኖሩም ለነገር እግዚአብሔር ግን ቅድሚያ ሰጥተን መንፈሳዊ ነገሮቻችንን እያጠናከርን በምናውቀው ጸሎት በዳዊቱ በውዳሴ ማርያሙ በሌሎችም እግዚአብሔር ባሳየን መልኩ እየተጋን ቀሪ ዘመናችን እሱ አምላካችን እንዲባርክልን ለእኛም ለቤተሰባችንም ለልጆቻችንም ለሀገርም የሚተርፍ መልካም ስራ እንድንሰራ እሱ በጥበብ በማስተዋል እንዲያኖረን እየተማጸን ነው። ለዛሬም ይህንኑ መርሃ ግብራችንን ጠቅለል የምናደርገው ማህደረ ተዋሕዶን ለሚያደምጡ ሁሉ አድርሱልን። ላይክ ሼር የሚባለው ነገር መቼስ ከእጃችሁ ከእናንተ የተሰወረ አይደለም፣ እንግዳ ነገር አይደለምና ያን በማድረግ ሰብስክራይብ ያደረጋችሁን በማድረግ መርሃ ግብሩን እንድትከታተሉ
አሁንም በአጽንኦት መልእክቱን ወደ እናንተ እናደርሳለን። ዲያቆን ጥበበ ማሞ ነበርኩኝ እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት። አሁንም አምላካችን ከሳሽ ወቃሽ ፈራጅ እንዳያረግብን በልባችን ጽላት ጽፎልን የምንኖርበትን መንገዱን እንዲያሳየን ብርሃን እንዲሆነን አሁንም የተቀደሰ የእሱ የመድኃኔዓለም የሁላችን አባት ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን።